አዘውትረን መመገብ የሌለብን ምግቦች የትኞቹ ናቸው? ክቡራት የአፍሪ ሚዲያ ቤተሰቦች፣ ለዛሬ አዘውትረን የምንመገባቸው ምግቦች በጤናችን ላይ የሚያስከትሉትን አሉታዊ ተጽዕኖ የምንቃኝ ይሆናል። ፕሮግራሙን ወደ እናንተ ይዤላችሁ የሚቀርበው እኔ ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለአፍሪ ሚዲያ አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ባለሙያዎች ምግብ በራሱ ለሰው ተፈጥሮ የማይስማማ ወይም የሚጎዳ ነው ብሎ መደምደም ከባድ ነው ይላሉ። ሆኖም ምግቦች የሚዘጋጁበት መንገድ፣ የምንመገበው መጠንና ድግግሞሹ ከምግቦቹ የምናገኘውን ጠቀሜታ ከማሳጣት ጀምሮ ለከፋ የጤና ጉዳት እስከ መዳረግ ሊያደርሱን ይችላሉ። እናም የሚዘወተሩ ምግቦች ምናልባትም በሰውነት ውስጥ ተገዳዳሪ ጠላትን እያዘጋጁ ሊሆን ይችላል። ለመሆኑ ባለሙያዎች ከዕለት ዕለት ምግብ ፍጆታዎቻችን ዞር እንድናደርጋቸው የሚመክሩ ምግቦች የትኞቹ ናቸው? ለምን? አንደኛ፣ ቅባት ያላቸው ምግቦች። በአሜሪካ በዩኒቨርሲቲ ኦፍ ላስ ቬጋስ በምግብ ዝግጅትና ስነ ምግብ ትምህርታቸውን የተከታተሉት ሼፍ አዲስ ዓለም ብዙአየሁ እንደ ጮማ ያሉ ቅባት ያላቸው ምግቦችን ማዘውተር በሰውነት ውስጥ ከፍተኛ የፕሮቲን መጠን እንዲከማች ምክንያት እንደሚሆኑ ይገልጻሉ። ይህ ሐሳብ ታዲያ ፕሮቲን ቢበዛ ምን ችግር አለው የሚል ጥያቄ ሊያስከትል ይችላል። ባለሙያዋ ሲመልሱ ከቅባታማ ምግቦች የምናገኛቸው ፕሮቲኖች በሰውነት ውስጥ እየተበራከቱ ሲሄዱ በስርዓተ ምግብ ሂደት ከመወገድ ይልቅ ወደ ስብነት ይቀየራሉ። ይህም ለሪህ ወይም የሰውነት መገጣጠሚያ ህመም ከማጋለጥ ጀምሮ በኩላሊት ላይ ከፍተኛ ጫና በማድረግ ለዘላቂ ችግር ሊዳረግ ይችላል። ለዚህም ነው የዓለም ጤና ድርጅት በቀን አዋቂ ሰው በእያንዳንዱ የሰውነት ክብደት መጠኑ ከ0.83 ግራም ያልበለጠ ፕሮቲን እንዲወስድ የሚመክረው። ለአብነት አንድ 60 ኪሎ ግራም የሚመዝን የ40 ዓመት ሰው በየቀኑ ከ50 ግራም ያልበለጠ ወይም በሳምንት ከ0.35 ኪሎ ግራም በላይ ፕሮቲን ባይወስድ መልካም ነው ይላል። ቅባታማ ምግቦችን ማዘውተር ሰውነት ከሚፈልገው በላይ ፕሮቲን ማስከተሉ አይቀርም። እንደምናውቀው ኢትዮጵያ ውስጥ አቅም ከፈቀደ በጣም ብዙ ዘይት፣ በጣም ብዙ ቅቤ ይጨመራል የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስና ስነ ምግብ ማዕከል ተባባሪ ፕሮፌሰር ዶክተር ቃላባዬ ናቸው። እንደ እርሳቸው ገለጻ ምግቡ ቅባት አዘል ባይሆን እንኳን ማንኛውንም ምግብ በዘይት ወይም በቅቤ ቅባታማ ሊሆኑ ይችላሉ። ከመጠን ባለፈ ሁኔታ ቅባት የበዛባቸውን ምግቦች መጠቀም ከፍተኛ ስብና ከሚቃጠለው በላይ ኢነርጂ በሰውነት ውስጥ እንዲጠራቀምና ለጤና መታወክ ምክንያት ይሆናል። ከዛ አንጻር ከአጠቃላይ የዘይት የቅባት አጠቃቀማችንን መፈተሽ ያስፈልገናል። የቅባት መጠንን መቀነስ ከተቻለ ደግሞ የቅባት አይነቶችንና ምንጩን መምረጥ ተገቢ ነውም ሲሉ ያክላሉ። ሌላኛው ከዕለት የዕለት ምግብ ማራቅ የሚገባን የገበታ ጨውን ነው። የጨው ጨዋታ ምላስ ላይ ብቻ ነው የሚሉት በዲላ ዩኒቨርሲቲ የምግብ ሳይንስና የሥነ ምግባር መምህሩ ዶክተር ይሁን ያየለ ጨውን ብንተወውም ምንም አይደለም ሲሉ ያስረዳሉ። ለምን? በሰውነት ውስጥ በከፍተኛ ሁኔታ የጨው መኖር ለተለያዩ በሽታዎች የመጋለጥ ዕድልን ይጨምራል። ጨው ሶዲየምን ይይዛል። ሶዲየም ደግሞ ሰውነት ውስጥ ሲበዛ ከፍተኛ መጠን ያለው ውሃ የደም ቧንቧዎች ውስጥ እንዲኖር ያደርጋል። በደም ቧንቧዎች ውስጥ ከፍተኛ ውሃ አለ ማለት ደግሞ መደበኛ ያልሆነ የደም ግፊት አለ ማለት ነው። የዚህ ሁሉ ድምር በጊዜ ሂደት ውስጥ ለደም ግፊት፣ ለስትሮክ፣ ለኩላሊትና ለልብ ችግር ሊያጋልጥም ይችላል። የዓለም ጤና ድርጅት አዋቂ ሰው በቀን ከ5 ግራም ወይም ከ1 ሻይ ማንኪያ ያልዘለለ የገበታ ጨው እንዳይጠቀም ይመክራል። ከዚህ በተቃራኒ በበርካታ የኢትዮጵያ አካባቢዎች በምግብ ዝግጅት ውስጥ ጨው ከመጠን በላይ ጥቅም ላይ እንደሚውል ሼፍ አዲስ ዓለም መታዘባቸውን ይናገራሉ። በአንድ ምግብ ውስጥ በተለያየ መንገድ በርካታ ጊዜ ጨው ይገባል። ጥቅም ላይ የሚውሉት ቅመሞች ካላቸው ጨው በተጨማሪ ሲበስሉም ጨው ይጨምራል። ይህም በሰውነት ውስጥ የጨው ክምችትን ከፍ ያደርጋል። ዶክተር ይሁኔም በዚህ ሐሳብ ይስማማሉ። ጨው በቡና እንጨምራለን፣
ሽሮ ላይ እንጨምራለን፣ ወጥ ላይ እንጨምራለን፣ ጨው የማይጨመርበት ምን አለ ሲሉ ይጠይቃሉ። የጨው አጠቃቀማችንን መቀነስ ቢቻል የሀገሪቱን የበሽታ መጠን መቀነስ ይቻላል የሚል እምነትም አላቸው። ጨው የሚጠቀሱለት የጤና ጥቅሞች ቢኖሩም ከመጠኑ ሲያልፍ ከጥቅሙ ያመዘነው ጉዳቱ ይሆናል። ለዚህም ነው ዶክተር ይሁኔም እንዲሁም ሼፍ አዲስ ዓለምም ይስተዋላል የሚሉትን ያልተገባ የጨው አጠቃቀም አጥብቀው የሚኮንኑት። ሶስተኛ፣ ከዕለት ዕለት የምግባችን ፍጆታዎች ማራቅ ያለብን ስኳርና ጣፋጭ ምግቦችን ነው። ባለሙያዎች ስኳርን አብዝቶ መውሰድ በሰውነት ውስጥ የኃይል ሰጪ ንጥረ ነገር ወይም ኢነርጂ ከመጠን እንዲያልፍ ያደርጋል ይላሉ። ኃይል ሰጪ ንጥረ ነገር ሲበዛ ደግሞ በርካታ መዘዞችን ይዞ ይመጣል። የመጀመሪያው የሰውነት ክብደት መጨመር ወይም ውፍረት ነው። ውፍረት ደግሞ ለሌሎች በሽታዎች የመጋለጥ ዕድልን ከፍ ያደርጋል። ከምግብ ፍላጎት መቀነስ ጀምሮ ለልብ ችግር፣ ለስኳር ህመምና ተያያዥ ጉዳቶችም ሊዳርግም ይችላል። ስኳር ግሉኮስና ፍሩክቶስ የተሰኙ ሞለኪውሎች ውህድ ነው። ታዲያ ስኳርን ወደ ሰውነት ሲገባ ግሉኮሱ ወደ ተለያዩ ውስጣዊ ክፍሎች ሲሰራጭ፣ ፍሩክቶስ ደግሞ በቀኝ የጉበት ክፍል በመከማቸት ለተለያዩ የጤና ጉዳቶች ይዳርጋል። በተጨማሪም ከፍተኛ የስኳር መጠን ያላቸው ኬክ፣ ከረሜላ፣ አይስክሬምና የለስላሳ መጠጦች በከፍተኛ የስኳር መጠን ስለሚዘጋጁ ስኳር ከመቃም ያልተናነሰ ተግባር ነው። ይህ ማለት ግን ስኳር ለሰውነት የማያስፈልግ ነው ማለት አይደለም። ምግብ ወይም መጠጥ ውስጥ የሚጨመረውና የተጣራ ስኳርን ወይም ሪፋይንድ ሹገር ማዘውተር አይመከርም እንጂ ከፍራፍሬዎች የሚገኘው ፍሩክቶስን የያዘ ስኳር ለጤና ጠቃሚ ብቻ ሳይሆን በሰውነት እድገት ውስጥም ወሳኝ ነው። አራተኛ፣ ከዕለት የዕለት ምግባችን እንዲርቁ የሚመከሩ ምግቦች የፋብሪካ ምግቦች ናቸው። ከበለጸጉት ሀገራት በተቃራኒ በኢትዮጵያ የታሸጉ ምግቦችን የማምረትና የመጠቀም ባህሉ ዝቅተኛ የሚባል ደረጃ ያለ ቢሆንም በተለይ በከተሞች የእነዚህ ምግቦች ፍላጎት ቀስ በቀስ እያደገ ይመስላል። በከፍተኛ የዝግጅት ሂደት የሚያልፉ የታሸጉ ምግቦች ከፍተኛ ስኳርና ጨው የመያዝ ዕድላቸው ሰፊ ነው። ባለሙያዎች በከፍተኛ የዝግጅት ሂደት ያለፉ ምግቦችን ወይም አልትራ ፕሮሰስድ ፉድ በተቻለ መጠን ብናስወግድ የተሻለ ነው ይላሉ። እነዚህ ምግቦች ሲዘጋጁ ተፈጥሯዊ ያልሆኑ ማቅለሚያዎች፣ ማጣፈጫዎችና ማቆያዎችን ይይዛሉ። እንደ ባለሙያዎች ገለጻ እነዚህን ምግቦች አዘውትሮ መመገብ የመጀመሪያው ጉዳት በሆድና በአእምሮ መካከል ያለውን መስተጋብር ማወክ ነው። አእምሮ የጥጋብን ወይም የረሃብን ስሜት የሚረዳበት ስርዓት እንዳለው የሚጠቅሱት ባለሙያዎች የፋብሪካ ምግቦችን ማዘውተር ይህን መስተጋብር የማዛባትና ከሚገባው በላይ ደግሞ የመመገብ ፍላጎትን እንደሚያስከትልና ሱስ እስከ መሆን ሊደርስ እንደሚችልም ያብራራሉ። በሌላ በኩል በፋብሪካ ሂደት ያለፉ ሆት ዶግ እና በተለያየ መልክ የሚዘጋጁ የቀይ ስጋ ውጤቶች ለካንሰር አጋላጭ ሊሆኑ እንደሚችሉም ጠቁመዋል። ምግቦች በፋብሪካ ሂደት ሲያልፉ የነበራቸውን ተፈጥሯዊ ይዘት የመልቀቅ ዕድላቸው በጣም ከፍተኛ እንደሆነ የሚያስረዱት ባለሙያዎች ሳይበላሽ የመቆየት ዕድሜያቸው እንዲጨምር ሲባል የሚገቡ ኬሚካሎች አሉ። ሰውነታችን ደግሞ እንደዚህ አይነት ነገሮችን እንዲቀበል ሆኖ አይደለም የተሰራውም ይላሉ። እንደ ባለሙያዎች ገለጻ በኢትዮጵያ ያለው ሽሮ የመሳሰሉ የምግብ አይነቶችን ገዝቶ ቤት ውስጥ የማዘጋጀት ባህል እጅግ ሊበረታታ የሚገባ መሆኑን ይጠቅሳሉ። ይህ ልማድ በፋብሪካ ለሚዘጋጁ ምግቦች ቦታውን በፍጹም ሊለቅ እንደማይገባም አጽንኦት በመስጠት ይናገራሉ። አምስተኛ፣ ከዕለት ዕለት ምግባችን እንድናርቀው የሚመከረው በዘይት የተጠበሱና ቶሎ ደራሽ ምግቦች ናቸው። በዘይት የተጠበሰ ድንች ወይም ቺፕስ፣ ሳምቡሳና ጣፋጭ ብስኩቶችን ጨምሮ ሌሎች በዘይት የሚዘጋጁ ቶሎ ደራሽ ምግቦች ወይም ፋስት ፉድ መሸጥ በኢትዮጵያ በተለይም በከተሞች አካባቢ እየተበራከተ መጥቷል። ይህ ልማድ ግን ምናልባት ለበርካታ የጤና ችግሮች መንስኤ ወይም አባባሽ ሊሆን ይችላል። እንደዚህ አይነት ምግቦች በተለይም ቺፕስን የመሳሰሉ በዘይት የሚጠበሱ ምግቦች ያላቸው የሥነ ምግብ ጠቀሜታ ዜሮ ነው ማለት ይቻላል በማለት አንዳንድ በዘርፉ ያጠኑ ባለሙያዎች ይናገራሉ። በተለይም አብዛኞቹ የሚጠበሱት በፓልም ኦይል ስለሆነ የጤና ስጋታቸው ከፍተኛ ነውም ሲሉ ይናገራሉ። ባለሙያዎች እንደሚሉት በዘይት የሚጠበሱ ምግቦችን ማስወገድም ይመከራል። አትክልትም ሊሆን ይችላል። በዘይት የምንጠብሳቸው ነገሮች መቅረት መቻል አለባቸው። ለምን? በጣም የተጠበሰ ዘይት ከሰውነታችን ጋር ለመዋሃድ ይቸገራል። እየበረከተ ሲሄድ ደግሞ የደም ቧንቧና ሌሎች የጤና ችግሮችን ያስከትላል። ስለዚህ ዘይት ምግቡን ልናወጣ ስንል ብንጨምርና ዘይት የሚለውን ጣዕም ለማስቀረት ብቻ ቢበስል የተሻለ ነው።
በቅርቡ በዓለም ላይ በከፍተኛ ፍጥነት እየተስፋፋ ያሉ ፈጣን ምግቦች አሳሳቢ እንደሆኑና ከልክ ላለፈ ውፍረትና ተያያዥ ችግሮች እያጋለጡ ነው ሲሉ የዓለም ጤና ድርጅት አሳስቦ ነበር። እናም ፒዛ፣ በርገር፣ ቺፕስ፣ የተጠበሰ ዶሮና መሰል ምግቦችን እንዲሁም በከፍተኛ ዘይት የሚጠበሱ ምግቦችን አለማዘውተር አሊያም ማስወገድ ባለሙያዎቹ ይመክራሉ። ታዲያ የትኞቹ ምግቦች እናዘውትር? ባለሙያዎች እንደሚሉት የትኛውም ምግብ ብቻውን የተሟላ አይደለም ይላሉ። የተሟላ ንጥረ ነገርን ለማግኘት ግን ምግቦችን ማሰባጠርን ይመክራሉ። በጥቅሉ ግን አትክልት፣ ፍራፍሬ፣ ጥራጥሬዎችን፣ ለውዝን የመሳሰሉ የቅባት እህሎችን አዘውትሮ መመገብ ለጤናና ለሰውነት እድገት የተሻለ ጥቅም ያስገኛል። ሆኖም ምግቦቹ የሚዘጋጁበት መንገድ ጠቀሜታቸውን ሊቀንስ እንደሚችል በተለይም የአትክልት አበሳሰልን ምሳሌ በማድረግም ያስረዳሉ። እንደ አውሮፓውያኑ በሚያዝያ 2020 የተከለሰው የዓለም ጤና ድርጅት የጤናማ ምግቦች ዝርዝር ለአዋቂዎች በባለሙያዎች የተጠቀሱትን ጨምሮ ያልተፈተጉ የሰብል ምርቶችንም አካቷል። ለአብነትም በፋብሪካ ያላለፉ የበቆሎ፣ የአጃ፣ የስንዴና ቡናማ ሩዝን ከምግብ ዝርዝር ውስጥ ይኑር ብሏል። ሁልጊዜም በዋና የምግብ ሰዓት ውስጥ አትክልቶችን ማካተት እንዲሁም እንደ መቅሰስ ወይም ስናክ ፍራፍሬዎችንና እንደ ሰላጣ ያሉ በጥሬ ሊበሉ የሚችሉ አትክልቶችን ማዘውተር ተገቢ ነው ሲልም ያስታውቀዋል። ቁልፉ ጉዳይ ግን አንድን ወይም ተመሳሳይ ምግብን ደጋግሞ መመገብ ቢያንስ የተሟላና ለሰውነት የሚያስፈልጉ ንጥረ ነገሮችን ከማግኘት ያራርቃሉ። ክቡራት ተመልካቾቻችን ለዛሬ ጠቃሚ ነው ብለን ያዘጋጀንላችሁ መረጃ ይህን ይመስል ነበር። ፕሮግራሙ ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። ለአፍሪ ሚዲያ አዲስ ሆናችሁ ተመልካቾቻችን አፍሪ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። መልካም ጊዜ